ሁሉንም ሰዎች ይቅርታ በአብርሃም ዙሪያ ያሉትን ሰዎች እንዳለ ይቅርታ እንጠይቃለን ብሏል። ምክንያቱም አብርሃምን ማግኘት ምንችለው ወይም ደግሞ ወደ ወጥመዳችን እናስገባለን የምንለው ሁሉንም ሰው ይቅርታ ጠይቀን አብርሃም የኛ ማድረግ እንችላለን። ከበስተጀርባ የሆነ ነገር ታቅዶበት ነው ይቅርታው ነው የምትሉኝ። ያ ካለው ደግሞ ኤፍሬም ይሄንን ካደረገ ወንድሙን ሲጎዳ ራሱ እንደጎዳ ነው ማቃው ነኝ። እንደዛ አድርጎ ከሸሯ ጋር ተስማምቶ እውነት ሸራ አስባሷ ከሸሯ ጋር ተስማምቶ እሱ እንዲህ ያደረገ ከሆነ ከአብርሃም ጋር አይደለም ጥሉ የሚሆነው ኤፍሬም ከኔ ጋር ነው። እርግጠኝነት ልንገርሽ አላማቸው አንድ ነገር ልንገርሽ ከኤርሜላ ለይቶ የራሳቸው አድርገው እንደበፊቱ ብቻውን ቀርቶ ጌም ሊጫወቱበት ነው። እስቲ ምንማ እንደዛ ካሰቡ ነገርኩ ሞኝ ናቸው ማለት ነው። ኤፋቶ የሆነ ነገር ነክቶታል ነው ምለው አልኩ። እኔ እኮ የሆነ ወይ አስሪ ሆኖ ውስጥ ከተዋለው ወይ የሆነ ነገር አደርጋለሁ እንጂ በጤና እንደዛ አደርግም። እኔ ደግሞ መጠቀሚያ አይደለሁኝም ልላችሁ ፈልጋለሁ። ምክንያቱም መሆን ያለበትን ማደርግ ሴት ነኝ። በቃ ይቅርታ ጠይቃለች፣ ለይቅርቷ ደግሞ ተቀብያለሁ። ሌላ ነገር ከበስተጀርባው ኖሮት ወንድሜን የሚጎዳ ነገር ካለው ግን ያኔ ጥሩ አይፈጠርም። ሜቢ እንደዛ አስባ ከሆነ እናንተ ንግግር አሁን እንደዛ አስባ ከሆነ የመጣችው የማያስኬድ ጉዳይ ነው። በቃ እኔ ጋር ስጋት አይግባችሁ። እኔን የሆነ ነገር እንትን ብላ ምናምን ጭራሽ የድሮ አቡዜ ልትሆን አትችልም። እንደዛ ወንድሜን የሆነ ነገር የሚያመጣበት መዘዝ ካለ ግን የትኛውንም ሰው ይቅርታ ማለት አልችልም። ሰላም ውድ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። እዲዬ እስቲ ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ ደህና ነን እግዚአብሔር ይመስገን። እናንተ ያው ደህና እንደሆናችሁ ባለሙሉ ተስፋ ነን። ዛሬ ዱን የጠራዋት ምክንያት አንድ እህታችን ቡዜን ይዛት እንድትመጣና ወይም ደግሞ ደውላላት እንድጠራት ነው ሐሳቤ የነበረው። ደውላላት አለች። እስክትመጣኛ ያለውን ነገር ትንሽ ብናወራችሁ ደስ ይለናል። ቡዜ ትላንት በተሰራው ቪዲዮ ብዙም ያየች አይመስለኝም። ሸፍጥና አደባው ብዙም የገባት አልመስለኝም። ምክንያቱም ከዚህ በፊት ሩታም ኤፍሬምም ይቅርታ አብርሽም ብለውት ያውቃሉ። ግን ከዛ በኋላ ከይቅርታው በኋላ ብዙ ነገር ለማመሰቃቀል እየሞከሩም እንደሆነ ያውቃሉ። ያንን ደግሞ አልተረዳችም ቡዜ እስካሁን እያየ ነው ያለነው። መግቢያውንም ስላላየች ለምን እንደጠራው አላማውንም ፐርፐዙንም ስላላወቀች ነው ያን ያህል ዝም ያለችው። ምክንያቱም ከታረቁ ኦኬ ጀስት ብራዘር ሲስተርሊ ከታረቁ የሚለውን እሳቤ ይዘው ከሆነ እንጂ ያለምንም ምክንያት ያለምንም ሰጣ ገባ ቡዜን ሊፈልጓት አይችሉም። አዎ ብዙ ማለት ብዙ ነገር ተፈጥሯል በመሃላቸው። ልክ ነህ። እኔም አሁን የሆነ ነገር ካልተፈጠረ ማለት የሆነ ነገር አስበው ካልሆነ ከዚህ ሁሉ ጊዜ በኋላ ሩታ ቡዜን ይቅርታ የመጠየቅ ሰፊ እድል ነበራት ከዚህ በፊት ማለት ነው። ግን ያንን ሁሉ ነገር አሳልፋ ይቅርታ መጠየቅ የሌለባትን ሰው ይቅርታ ነው የጠየቀችው በዛን ሰዓት ማለት ነው። አሁን ከመሬት ተነስተው ኤፍሬም ሆነ ሩታ እንደዚህ ሊያደርጉ አይችሉም እንደኔ ሐሳብ። ቡዜ ደግሞ እንዳልከው ነው አላየችውም መግቢያውን እና ያላየችበት ምክንያት አንደኛ ነገር ያው መግቢያ ሲሰሩ አልነበረችም። ምክንያቱም እነሱ ያሰቡት በአብርሽ ዙሪያ ያሉትን ሰዎች እንዳለ ይቅርታ ጠይቀን አብርሽን ወደ ወጥመዳችን እናስገባዋለን የሚል ሐሳብ ኤፍሬም ሲያወራ በግልጽ ሰምተናል። ምክንያቱም ዳግመኛ አብርሽ ላይ ሌላ ፋውል ወይም ደግሞ ሄርሜላ ላይ ሌላ ፋውል እየታሰበ መሆኑ ቡዜ ያን ነገር አልተረዳችም። እሷ ያሰበችው ጀስት የድሮ ሚስት ነች ይቅርታውን ተባብለው አሁን ባለበት ስታፍ ይቀጥላል የሚል ሐሳቤ ነው ያላት በእርግጠኝነት ማለት ነው። ይሄ ሐሳቤ ባይኖራት ኖሮ ቡዜ በእርግጠኝነት ሄዳ ይቅርታውን ልትቀበል በምንም ተአምር አትችልም። ያለምንም ደግሞ ምክንያት ኤፍሬምም ሆነ ሩታ ቡዜን ይቅርታ ጠይቀዋት አብርሽን ወደ ራሳቸው አርገው ብዙ ፋውል ሊሰሩ መሆኑ በግልጽ እርግጠኛ ነው። በቃ እርግጠኛ ስለሆነ ነው ዛሬ እዱንም ጠርቻት በቃ ቡዜን እንደ ምንም ብለሽ መምጣት እንኳን ባትችል ይዘሻት ነያት ብያት ነበር። ያው እስከዛ ትንሽ ጠብቁኝ ስላለች ነው እኛ መግቢያውን እንስራ ብለን ነው። እና ቤተሰብ በቃ ያለን አማራጭ ዛሬ ግዴታ ቡዜ እየሄዱበት ያለውን መንገድ ርቀት ነግረናት ያው ትሰማናለች። እንደ እህትም እንደ ወንድምም ነው የምታየን። እሷ ታላቃችን ምንም ብትሆን የኛን ደግሞ አክብሮት በደንብ ትረዳለች። እና ቡዜ እያየዋት ነው እየመጣች ነው። እንዴት ነሽ? ሰላም ነው። ቀድሜ ጠርቼሽ ሰላም ነው። እንዴት ነሽ? ሰላም ነው አለሽ? አለ ሁሉ ሰላም አለን። ቡዜ እንዴት ነሽ?
አለን ፏፈጭ ብለሻል በእናትሽ። አሁን ታረጋግጧል። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ብዙ ቤተሰብ ይዘን የመጣ ነው እንግዲህ። ያው ደስ ይላል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን ደህና ነን። ብዙ ትላንት በተፈጠረው ነገርና ከአሁን በኋላ ላይ ያደርጉት ባሉት ነገሮች ልናወራሽ ነው የመጣ ነው። ምን ነበር? ያው ትላንት ብዙ በእርግጠኝነት አንቺ በክፋትም ወስደሽ ምንም ነገር እንደማትሰሚ አውቃለሁ። ምንም ነገርም ልታይ እንደማትችይ በደንብ አውቃለሁ። ምክንያቱም ታላቂ ነሽ፣ በደንብ ማቅሽ ሴት ነሽ። ከበደንብም ከማወቅ በላይ ብዙ ለኛ ቁም ነገር አዘል የሆኑ ነገሮችን ነው ለኛ የምትነግሪ። ያው አንዳንዴ በሰዎች ህይወት ውስጥ አጥግቡ ብለሽም ብዙ ነገራቶችን አስተካክለናል ካየሽን። ግን ይበልጥ ደግሞ አሁን ላይ አንቺንም ስበው ወንድምሽን አብርሃምን ለመጉዳት እንዳሰቡ ትልቅ የሆነ ፕሮፖዛል አቅደው ነው የመጡት። ብዙዬ ትላንት አንቺ መግቢያውን ያላየሽውም ይሆናል ወይ ደግሞ ከልብ አልሰማሻቸውም ይሆናል እንጂ እነሱ ያሰቡት ነገር ብዙዬ ከምልሽ በላይ አንቺን ወደ እነሱ ስበው አብርሽን ወይም ሄርሜላን ለማጥቃት ካልሆነ በስተቀር ምንም ፋይዳ የላቸውም። በቃ ለማጥቃት ነው ቀጥታ ሐሳባቸው። አብርሽንና ሄርሜላን አንቺን ከታረቅሻቸው በኋላ ባንቺ መንገድ አብርሃም አይችልም። በእርግጠኝነት ለሁሉም ይቅርታ አድርጎ ሁሉም ነገር ሊቀበል ይችላል። ያ ደግሞ ሊሆን አይገባም ብዬ ነው ያሰብኩት። እዱንም በደንብ ደውዬ እየጨቀጨኳት የነበረ ያንን ነው። ልክ ነው። ምክንያቱም ከዚህ በፊት አሁን እሷ ትላንትና አልነበረም እንደተዋለዱ ማሰብ የነበረባት ትላንትና አልነበረም። የልጇ አክስት መሆንሽን ማሰብ የነበረባት ትላንትና አልነበረም። ከዚህ በፊት ነበር ማሰብ የነበረባት። በመሀላችሁ ብዙ ነገር ተፈጥሯል ታውቂያለሽ። አንቺ ያው በእርግጥ ሰላምን ፍለጋ ነው፣ ሰላምን ለማውረድ ነው። ግን ይሄ ነገር አሁን ላይ ስታስቢው ከመሬት ተነስተው እንደዚህ ሊያደርጉበት የቻሉበትን ነገር ሀሳቡን ብትንትና አድርገሽ ማወቅ መቻል አለብሽ። ገባሽ አይደል? እሱማ ልክ ነው። አሁን እናንተና ማለት ግልጽ አድርጉልኝ። ቅሬታ ያደረባችሁ ወይም ደግሞ እንዲህ ሊሆን ይችላል ያላችሁት በግልጽ እስቲ ንገሩት። ምንድነው? ብዙ ትላንትና መግቢያው ኤፍሬም እንደሰራው ካየሽው በእርግጠኝነት ማለት ነው አላየሽው። እሱ ነው አንቺ አሁን በአንድ ልብ ነው ሁሉንም ነገር የምትሰው ያልኩት ለዛ ነው። አዎ ጠራኝ። ወንድም ነው፣ የእናት ልጅ ነው፣ የአባት ልጅ ነው፣ አንድ ነው። አካል ቆርጠሽ የምትይው ልጅ አይደለም አይደል? ምንም ነገር ሰርቶ ቢጠራሽ አምነሽ ተቀብለሽ አሜን ብለሽ ነው የምትሄጂው። ክፋት ያወራል ወይም ደግሞ ክፋት ይናገራል ብለሽ ስለማታስቢ። ትላንት ግን መግቢያ ላይ በአብርሽ መንገድ ያሉትን ሁሉ ለኛ ወይም አብርሃምን መሳብ ወይም ደግሞ ወደ ራሳችን መመለስ የምንችለው መጀመሪያ ከአብርሽ ስር ያሉትን ሰዎች እንዳለ ይቅርታ ጠይቀን ነው። ይቅርታ ጠይቀን ሁሉንም ቡዜን መጀመሪያ አማራጭ ያደረገው አንቺ ከማንም በላይ ትልቅ ሰው ነሽ። ለምትናገሪያቸው ነገሮች እንኳን ቆም ብለሽ የምታስቢ አይነት ሰው ነሽ። ምክንያቱም እኛ እንዳመጣለን ልናወራ እንችላለን፣ እንዳመጣለን ልንናገር እንችላለን። ያንቺ ደግሞ እንደዛ አይነት ስታፍ ላይ አይደለሽም። አገናዝበሽ አእምሮሽን ተጠቅመሽ ምናምን ነው ለሁሉም ያለሽን የምታከፊው። ያ ደግሞ እነሱ እያደረጉ ያሉት ነገር በምንም ተአምር ትክክለኛ አለመሆኑን የምትረጂው። ኤፍሬም መግቢያው ላይ ምን አለ? ሁሉንም ሰዎች ይቅርታ በአብርሃም ዙሪያ ያሉትን ሰዎች እንዳለ ይቅርታ እንጠይቃለን ብሏል። ምክንያቱም አብርሃምን ማግኘት የምንችለው ወይም ደግሞ ወደ ወጥመዳችን እናስገባለን የምንለው ሁሉንም ሰው ይቅርታ ጠይቀን አብርሃም የኛ ማድረግ እንችላለን። እንደዛ ከሆነ ምን አገባኝ? ምን እንደሆነ ታውቃለህ? ምንድነው ልነግራችሁ የምፈልገው እኔ በንጹህ ልቤ ነው ይቅርታ ስጠይቀኝ ይቅርታ ያረኩላት፣ እኔም ይቅርታ የጠየቅኳት። ይሄ ማለት ምንድነው ብያታለሁ ትላንትና። ብልጥ ሴት ከሆነች ብልህ ሴት ከሆነች ታስተውላለች። ምክንያቱም ሁለታችሁም የየራሳችሁ ህይወት ከኖራችሁ ከኔ ጋራ ችግር የለብሽም ብያታለሁ። እኔም ከሷ ጋር ችግር የለብኝም፣ ሁለቱም እንዲኖሩ ስለምፈልግ። አሁን ግን ከበስተጀርባ አሁን እናንተ እያላችሁኝ ያለው እንደሚገባኝ ከሆነ ከበስተጀርባ የሆነ ነገር ታቅዶበት ነው ይቅርታው ነው የምትሉኝ። ያ ካለው ደግሞ ኤፍሬም ይሄንን ካደረገ ወንድሙን ሲጎዳ ራሱ እንደጎዳ ነው ማውቀው ነኝ። እንደዛ አድርጎ ከሸሯ ጋር ተስማምቶ እውነት ሸራ አስባሷ ከሸሯ ጋር ተስማምቶ እሱ እንዲህ ያደረገ ከሆነ ከአብርሃም ጋር አይደለም ጥሉ የሚሆነው ኤፍሬም ከኔ ጋር ነው። ገብቷል? ይሄን ያልኩበት ምንድነው መደረግ ስለሌለበት ይቅርታ ጥሩ ነገር ነው፣ በእግዚአብሔርም ዘንድ የሚወደድ ነገር ነው ብያለሁ ትላንትናም ማለት ነው። የሰው ልጅ በቃ የተገዳደለበት ሰውን የገደለ ሰው በራሱ ይቅርታ ይጠያየቃል። ይሄ ሰላማዊነት ነው። ግን ሌላ ነገር አስበው ይሄንን ካደረጉ ደግሞ ለኔ ከባድ ነው። በተለይ ኤፋ ይሄንን ካደረገ ለኔ ከብደኛል፣ መቀበልም ይከብደኛል። ላይሙሮ ራሱ መቀበል ይከብደዋል። ምክንያቱም
ተንኮል ውስጥ ብዙ ነገር አውርተናል ከኤፋ ጋር በውስጥ መስመር በጣም ብዙ ነገር አብሬያቸው ቤት የጠራዋቸው ቀንም በጣም ብዙ ነገር ማውራት ያለብኝን አውርቻለሁ። ኤፋም ቤተሰባዊነት እንደሚበልጥና ብዙ ነገር ማድረግ እንዳለበት አውርቻለሁኝ። ያ ነገር አይምሮ ውስጥ ሳይከት ቀርቶ የሆነ ነገር ካረገ ይሄ ልጅ የሆነ ነገር ጤናው ላይ እጠራጠራለሁ እኔ በራሴ ማለት ነው። ጤነኛ አይደለም ብዬ ነው የምወስደው። ምክንያቱም ጤነኛ የሆነ ሰው አያደርግም ይሄንና ምክንያቱም ያለቀ ህይወት ነው። ማነው ስሙ ካሌብ የሚባለውን ልጅ በጣም ሲጨቀጭቀኝ ነበረ። ሩታና አብርሽ ሆኑ የሆነ ባለቀ በተዘጋ ጉዳይ ላይ ድጋሚ አንስቶ ሲያወራኝ ነበር። እኔ ግን ያንን ነገር እንደማልቀበለውና የራሱ መብት እንደሆነ ተናግሬያለሁ። እናንተ አሁን እኔ ጋር ስጋት ካላችሁ ይቅርታን ተቀብያለሁ። ሰላም ባለችበት ትሁን፣ ሰላም ባለበት ይሁን አብርሽ። ሌላ በተረፈ ግን ሌላ ውዥንብር ፈጥራለሁ ቢሉ ግን እኔ አልቀበልም። ገብቷል? አሁን እናንተ ስጋታችሁ እናንተን አንቺን አሳምና ምናምን አይነት ነገር ከሆነ ለመጥፎ ነገር ቦታ የለኝም። ትክክል ነሽ። ሐቃቁን እናገራለሁ፣ መናገር ያለብኝን እናገራለሁ። መሆን ያለበት ደግሞ ይሆናል በትክክል። የማይሆን መስመር ላይ ደግሞ ይቅርታ ስለተጠየቀ ወይ ሰላም ስለተፈጠረ የሆነ ነገር አደርጋለሁ ቢባል እኔ አልሰማም። ያንን ነው ከዚህ በፊት ሲያደርጉም ካየሽ ኤፍሬምም ይቅርታ ብሎ እግሩ ላይ ወድቋል። ከዛ በኋላ ምን አይነት ስራ እየሰራ እንደሆነም አይተሻል። ያው ቤተሰብ ጣልቃ መግባት ጥሩ አይደለም ተባብለን ጨርሰናል ከማናቸውም ጋር። ግን ስቲል ምን እያደረገ ነው? ይቅርታውን እንኳን ተቀብሎለት ሚስቱ የሆነችውን ወይም ደግሞ ገርል ፍሬንዱ የሆነችውን ሴት በምን አይነት መንገድ ሪስፔክት አድርጎ እንደሚያወራ ታውቂያለሽ። በዛና ህልክ እንኳን እንደዛ መሆን አልነበረበትም ይሄ ልጅ አይደል? ዛሬም እኮ ይቅርታ እየጠየቀ ያለው ሊያስታርቃቸው ያሰበው ለዓላማቸው ምቹ እንዲሆን ለዓላማቸው እንዲሳካ ዓላማቸው በቡዜ በኩል አብርሃም የትኛውን ቦታ ሊጠራ በሚችልበት ፓርት ላይ ሁሉ ይገኛል። ያ ማለት አብርሃምን በየትኛውን ፓርት ቢጠሩት ቡዜ ብለዋለች። ካስታረቀችው በኋላ በየትኛውን ፓርት ቢጠሩት ይደርሳል እሱ እዛች ጋር ባለው መንገድ ማለት ነው። ያ ነው ሐሳባቸው። ሌላ ዓላማ እንደሌላቸው ቡዜ በእርግጠኝነት ልንገርሽ፣ ዓላማቸው አንድ ነገር ልንገርሽ፣ ከኤርሜላ ለይቶ የራሳቸው አድርገው እንደበፊቱ ብቻውን ቀርቶ ጌም ሊጫወቱበት ነው። እስቲ ምንማ እንደዛ ካሰቡ ነገርኩ ሞኝ ናቸው ማለት ነው። ኤፋንቶ የሆነ ነገር ነክቶታል ነው ምለው አልኩ። እኔ እኮ የሆነ ወይ አስሪ ሆነ ውስጥ ከተዋለው ወይ የሆነ ነገር አደርጋለሁ እንጂ በጤና እንደዛ አደርግም። ሩታ ግን ይሄንን ካደረገች ሞኝ ናት ማለት ነው። ምክንያቱም ላበቃ ህይወት የሆነ ነገር ለሆነ ህይወት እንዲህ ብሎ እንደዚህ እሷ ሜቢ ተስፋ አልቆረጠችም ሊሆን ይችላል፣ አላውቅም። እኔ ግን አሁን ይሄ የሁለታቸው ጉዳይ ነው። እሱ ጨርሻለሁ አንቺ ጋር ያለውን ነገር ካላት እየመጣች በሆነ መንገድ መጠቀምን ከፈለገች ሞኝነቷ ነው የሚያሳየው። ገብቶሃል? እኔ ከዚህ በፊት ስለ ብዙ ነገር ተናግሬያለሁኝ። አስተውላ ቆም ብላ የምታይኝ ከሆነ ትስማኝ፣ ማድረግ ያለባትን ታድርግ። ሌላ በተረፈ ግን እኔ የሆነ ነገር ካለው በስተጀርባ ላይ ተንኮል ካለው እኔ አልቀበልም አልኩ። ያ ነገር በንጹህ ልብ ይቅርታ ተጠያይቀን ከሆነ እሰየው ደስ ይለኛል። በቃ እኛም አንጠላም ያንን እኮ ይኸውልሽ፣ እኛም አንጠላም። ግን ይሄ ነገር አሁን አንቺ ልክ ነሽ፣ በንጹህ ልብሽ ነው። ያልገባሽ ነገር ምንድነው? እኔ አሁን በአጭሩ ስነግርሽ ቀጥታ እዚህ ጋር ልልሽ የምፈልገው እኔ መልካም ነገር አስባ ነው አልልሽም። በእርግጥ አንቺ ኤፍሬምንም አውርተሽውም ሊሆን ይችላል፣ ምንም ብለሽው ሊሆን ይችላል። ግን ከዚህ በፊት ስንት ነገር ጠርተሽ አውርተሽው ያደረገውን ነገር ታውቂያለሽ አይደለ? እሷም ደግሞ አሁን አንቺን ይቅርታ ልትል የቻለችበት የራሷ የሆነ ምክንያት አላት። በብዙ ሰዎች ልታገኘው ሞክራለች፣ አብርሃምን ልታገኘው አልቻለችም። ገባሽ አይደለ? አሁን አንድና አንድ አማራጭ አድርጋ ያሰበችው አንቺን ነው። በቃ ባንቺ በኩል እሱን ለማግኘት ፈልጋ አውቃ ካንቺ ጋር ሰላም መፍጠር ምናምን ነገር እዛ ጋር አስመሰለች እንጂ እዚህ ጋር ከልቧን ይቅርታ የጠየቀችኝ የምትሆን ነገር እንደኔ አልቀበለውም። ያን ነገር ደግሞ አንቺ ማወቅ አለብሽ። ገባሽ አይደለ? መረዳት መቻል አለብሽ። እኔ ከልቧን ይቅርታ የጠየቀችሽ ልልሽ አልችልም፣ ምክንያቱም ብዙ ነገር አድርጋለች እችልሽ። ገባሽ አይደለ? ስለዚህ ይሄንን ነገር ቆም ብለሽ ማሰብ መቻል አለብሽ። አንድ ነገር ሲሆን ለምንድን ነው ከዚህ ሁሉ ጊዜ በኋላ አንቺ እኮ መጣሽ እንደዚህ ያለች ምናምን ነገር አንቺ ፊት ማስመሰል ያለባትን ነገር አትመሰለሽ ምናምን። ከዛ በኋላ ይቅርታ ጠየቀች። ይሄ ደግሞ ልክ ነው ወይ? ከዚህ ሁሉ ጊዜ በኋላ ይሄ ልጅ ሰላሙን አግኝቶ እየኖረ ባለበት ሰዓት በብዙ መንገድ ልታገኘው ሞክራለች። ገባሽ አይደል? አሁን ደግሞ ብዙ መንገድ ሄዳ ብዙ ሰዎችን ብዙ ነገር ካስደረገች በኋላ አልሳካ ሲላት አማራጭ አድርጋ አንቺ ልትጠቀምብሽ ነው እንደኔ የሚመስለኝ ማለት ነው። የሆነ እቅድ አላት። ልክ ነው አሚሮ እንዳለው ልክ ነው።
ገብቶሻል ብዙ በቃ እኛ ያለን አማራጭ አንቺ እንዳሰብሽው በዋጎን አስበሽ ተረድተሽ ያንን ነገር ይመጣልኛል ብለሽ ካሰብሽ ትክክል ነሽ። አንቺ በምታረጊው ነገር እኛ መግባት አንፈልግም። ከየትኛውም ሰው በላይ አእምሮአለሽ፣ ታስቢያለሽ፣ ታገናዝቢያለሽ። ያንን ነገሮች እኮ ተቃውመን አይደለም እየጠየቅንሽ ያለ ነው። እስቲ አላማው ምንድነው ብዬ በጠይቅሽ ምን ትይኛለሽ? ይቅርታ ያለችበት ኤፍሬምም ይቅርታ እንድትይ ያደረጋት አላማ ምንድነው ብለሽ ታስቢያለሽ? እናንተ አሁን ስጋታችሁ ይገባኛል። እናንተ በቦታችሁ ልክ ናችሁ። ምክንያቱም ካሳለፍነው አንፃር ብዙ ነገር ከደረሰበት አንፃር እየሆነ ካለው አንፃር እናንተ ልክ ናችሁ። ስጋታችሁ ይገባኛል። ግን እኔ ደግሞ መጠቀሚያ አይደለሁኝም ልላችሁ ፈልጋለሁ። ምክንያቱም መሆን ያለበትን ማደርግ ሴት ነኝ። በቃ ይቅርታ ጠይቃለች። ለይቅርቷ ደግሞ ተቀብያለሁ። እኔም ይቅርታ የጠየቅኩበት መንገዶች አሉ። በቃ ግን ሌላ ነገር ካለው ግን ለኔ ይከብደኛል አልኩ። ማለት ተንኮል ካለው ማልቀበለው ጉዳይ ነው ይሄ። ምንም ሊሆን ይችላል፣ ምንም ሊፈጠር ይችላል። አልቀበለውም። በሰላም ከሆነ እኔ ተናግሬያለሁኝ። በቃ ሰላም ከሆነ ሰላም ይመቸኛል። ይሄ ነገር ሰልችቶኛል። እኔ በጣም ነው የሰለቸኝ ሲጀመር ማለት ነው። እንደዚህ ውጣ ውረድ ግርግር ምናምን መኖሩ ሰልችቶኛል። ለዛም ነው ሰላም የምፈልገው እኔ እና ለሰላም ከሆነ አሁንም ሬዲ ነኝ። ግን ሌላ ነገር ከበስተጀርባው ኖሮት ወንድሜን የሚጎዳ ነገር ካለው ግን ያኔ ጥሩ አይፈጠርም። ሜቢ እንደዛ አስባ ከሆነ እንዳናንተ ንግግር አሁን እንደዛ አስባ ከሆነ የመጣችው የማያስኬድ ጉዳይ ነው። በቃ እኔ ጋር ስጋት አይግባችሁ። እኔን የሆነ ነገር እንትን ብላ ምናምን ጭራሽ የድሮ አቡዜ ልትሆን አትችልም። እንደዛ ቡዜ አትጠራጠሪ። ይሄ ነገር ያለምንም ምክንያት ያለምንም ቅድመ ሁኔታ ምንም ሳትዘጋጅበት ምንም ነገር ሳያቅዱበት ኤፍሬምና እሷ በተንኮል እንደተካኑ እያወቅሽ ዛሬ ያለምንም ምክንያት ያለምንም እቅድ ያለምንም ተንኮል በየትኛውም ነገር ብታስቢው እነሱ ጠርተው ይቅርታ እንድትጠይቅ ሩታን አያስደርጋትም። መግቢያውን በደንብ ደግሞ ብታዩ ኖሮ ይበልጥ ደግሞ ታወሪ ነበር። መግቢያው የነሱ አላማ ሌላ ነው። ኤፍሬም እያለ የነበረው አላማው ሌላ ነው። በቃ ሁሉንም መጠቀሚያ አድርገን ነው እሱ። አሁን ገብቶሻል። ሁሉንም ዙሪያ ላይ ያሉትን የመጀመሪያ አማራጩ ሁሉንም ዙሪያ ላይ ያሉትን ሰዎች ይቅርታ አንጠይቅ ነው። ያ ማለት አብርሃምን ያንቺ ለማድረግ ስትፈልጊ ሁሉንም ዙሪያ ያሉትን ሰዎች ታንሰን መታየት አለብንና ይቅርታ ጠይቀን አብርሃምን ወደ ራሳችን መመለስ የምንችልበት አጋጣሚ ያለን ያለው ገብቶሻል። በተንኮል አሁንም አስረውት ይሄ ልጅ ብቻውን አስቀርተው ከጀመረው ፕሮጀክት ከጀመረው አላማ ከጀመረው አዲስ ህይወት ላይ አሰናክሎ ሊያስቀምጡት ነው። ሌላ የተለየ ከኤርሜላ ጋር ለማለያየት ፈልገዋል። ይሄው ጉዞ ተብሏል። ጉዞ ሊሄዱ ነው። ጉዞውን እንኳን በእንደዚህ አይነት መንገድ ለማቆርፈድ እንደዚህ መሞከራቸው ይደብራል። ገብቶሻል አቡዜ። ዛሬ ደግሞ የሆነ ነገር ሊፈጠር ይችላል። በደንብ እናውቃለን። ያለምንም ምክንያት ኤፍሬምም ሩታም ይቅርታ ቡዜ እስቲ በየትኛው አምሮሽ በየትኛው ጭንቅላትሽ ብታስቢ ነው እነሱ ምንም ነገር ላይጠቀሙ አንቺን ይቅርታ የሚሉበት ምክንያት የለም ብዬ ነው የማስበው። አይኖርምም። እኔ ነገርኩ። እኔ የትኛውም ነገር ላይ አሁን አብርሽን የሚጎዳ ነገር ማየትም መስማትም አልፈልግም በጭራሽ ማለት ነው። እንደዛ ታስቦ ከሆነ ነገርኩ እኔ ጋር ትልቅ ችግር ይፈጠራል። ምክንያቱም እንደዛ እንዲሆን አልፈልግም፣ በጭራሽ አልፈልግም። ለሰላም ከሆነ ኦኬ ተስማምቻለሁ። አሁንም የማወራው ካሜራ ፊት ነው። ለሰላም ከሆነ ተስማምቻለሁ። ግን ወንድሜን የሆነ ነገር የሚያመጣበት መዘዝ ካለ ግን የትኛውንም ሰው ይቅርታ ማለት አልችልም። የትኛውንም ሰው ይቅር ማለት አልችልም። ምክንያቱም በቃ ያለፈ ታሪክ ያለፈ ነው። የብዙ ነገር አሳልፈዋል ሁለቱም ብያለሁ ከዚህ በፊት። ያ ግን ህይወት ያበቃ ህይወት ነው። አሁን ሌላ ላይፍ ላይ ነው፣ ሌላ ህይወት ላይ ነው ያለው ልጁ። በቃ ሰላም ከተባለ ሰላም ነው። ሰላም ካልሆነ ግን ሌላ ነገር አስተሳሰብ ካላቸው ግን ለኔ ይከብደኛል፣ በጣም ይከብደኛል። ምክንያቱም ሁለታቸውም በየፊናቸው እየተናገርኩት ነው ደጋግሜ፣ በየፊናቸው ሁለቱም ይኑሩ፣ የራሳቸውን ህይወት ይኑሩ ብያለሁ። ሌላ በተረፈ ግን አሁን ያንን ተክቶ በይቅርታ ሰበብ ይቅርታን ተገና አድርጎ የሆነ ነገር ቢባል እኔ ህፃን ልጅ አይደለሁኝም። ወዲህ ሲባል ወዲህ ወዳ ሲባል ወዳ መሆን ሴት አይደለሁኝም። በመጀመሪያ ደረጃ ልታቆሉ የምፈልገው ምክንያቱም እኔ ነገሮችን አይቼ በስነ ስርዓት ማደርግ ሴት ነኝ። ምን ከምን ጋር መሆን እንዳለበት ማቅ ሴት ነኝ። አሁንም የማደርገው ያንን ነው። እናንተም የሆነ ነገር ስላላችሁኝ አላደርግም፣ እነሱም ደግሞ የሆነ ነገር ስላሉኝ አላደርግም። መሆን ያለበት ትክክለኛውን ነገር ግን አደርጋለሁ። ልቤ ከውስጤ ጋር የሚያመሳክርልኝን ነገር አደርጋለሁ። ነገም ይሁን ከነገው ሙዳ ይሁን
እማደርገው ይሄንን ነው። ግን እኔ ደግሞ አላቅም በየትኛው መስመር መጡ እንዴት ሆኑ የሚለው ነገር አላቅም። እኔ ይቅርታ መባባሌን ብቻ ነው ማቀው። ከበስተጀርባ ሌላ ነገር አለው ከተባለ ግን ለኔ ከብደኛል ብያችኋለሁ። ግን እናንተ ምን ልነግራችሁ የምፈልገው ነገር ምንድነው? የትኛውም ነገር ላይ አብርሃምን ሊጎዳ የሚችል ነገር 5 ሳንቲም ማደርገው ታሪክ የለም። በዚህ ስጋት አይግባችሁ። ወንድሜን በተቻለኛ አቅም ከመጥፎ ነገር ለማሸሽ እሞክራለሁ። የተቻለኝን በሙሉ አደርጋለሁ። በቃ የኛም ያንን ነው የምፈልገው። የኛም ዓላማ የኛም ሐሳብ ይሄን ነው። ገብሻል? ብዙዬ ተረጋ ብለሽ በጠሩሽ ቁጥር አብርሃምንም ሄርሜላንም ሲጠሯቸው እንኳን ባይሄዱ ደስ ይለናል። ምክንያቱም አብርሃምን ማግኘት አይቀርም እናገኘዋለን። ግን ስቲል በጠሩት ቁጥር ኤፍሬምም ሩታም እየተጓዘ ነው በሚፈልጉት መንገድ ማለት ነው። ታይዋለሽ። ቀስ እያለን ምናየው ነገራቶች አሉ። ብዙ ነገር እነሱ እያሰቡ ያሉትን በተራ ነገር አይደለም የሚያስቡት። ቆም ብለው አስበው አገናዝበው የሆነች ነገር ብናደርግ ይሄ ነገር ለኛ ይጠቅመናል የሚል እሳቤ እንጂ የተለየ ታሪክ የሆነ ፖይንት ሳይኖራቸው ማንም ላይ እግር ሊወድቁም አይችሉም፣ ይቅርታም ሊጠይቁም አይችሉም። ተንኮል በነገራችን ላይ ራሱን ነው ያ ሰው የሚጠልፈው። በነገራችን ታውቃለህ አይደል? አንተ ሁሌ መልካም ብታስብ ምድር ላይ መልካም የሚያስብ ሰው ፈተናው ብዙ ነው። ግን ተንኮለኛ ሰው ደግሞ ሁሌም ተንኮል ስለሆነ ውስጡ ያለው እየጠለፈ የሚጥለው ራሱን ነው። ይሄ ነው ማሰብ ያለበት የሰው ልጅ ማለት ነው። መልካምነት ለራስ ነው። ምድር ምቾት የላትም ለመልካም ሰዎች፣ ለክፉ ሰዎች እንደምትሆን አውቃለሁ። ግን ደግሞ ትሆናለች ብዬ ክፉ መሆንን አልችልም። እኔ መልካም መሆኔን እቀጥላለሁ። መሆን ያለብኝን እሆናለሁ። ከዛ በኋላ ደግሞ መልስ የሚመልሰው ደግሞ ከኛ በላይ ደግሞ የላይኛው ሰው ያለ የትኛውም ነገር ማድረግ የሚችለው እሱ ነው ብዬ ነው ማስበው እኔ እንደኔ ማለት ነው። አይ ልክ ነሽ እኮ አንቺም በቦታሽ ልክ ነሽ። እኛም አታስቢም አታገናዝቢም አይደለም። አንቺ ለብዙዎቻችን ብዙ ነገር እንትን የምትይልን ሴት ነሽ፣ ይሄን እናውቃለን። ግን የነሱን ክፋት መቼም ላንቺ መንገር አልችልም። ታውቂያለሽ ከዚህ በፊት ብዙ ነገር ተፈጥሯል። አሁን አንቺ እንዳልሽው የሆነ ነገር እንዳሰበች ቀጥታ ላንቺ አትነግርሽም። በሰላማዊ መንገድ እንደመጣች አንቺ ጋር ሰላም እንደሆነች አስመስላ እንዳሉትም ሁሉም ጋር ሰላም እንደፈጠሩ አስመስሎ የሚያደርጉት ነገር አይታወቅም። ገባሽ አይደል? አንቺ ጋር ብቻ አይደለም ይሄ ነገር የሚያቆመው፣ ሊቀጥል ይችላል። እንዳሉት ሁሉንም ይቅርታ ሊጠይቁ ይችላሉ። ግን የሆነ ሰው ክፋትን ሲያስብ ወይ ደግሞ የሆነ ሴራ ሲኖረው ላንቺ እኔ በግልጽ እኮ መጥቼ እንዲህ ላደርግ ነውና እንደዚህ አግዥኝ አልልሽም። መጠቀም ያለብኝ መንገድ እንዴት እንደሆነ ፕላን አድርጌ ነው እንትን እምለው ማደርገው ያንን ነገርና በእንደዛ አይነት መንገድ አሁን በፊት ብዙ ነገር ወንድምሽን እንትን ብለሽ እሷን እንትን ስትይ መሀል ላይ ነው ማይሆን ነገር ተፈጥሮ እንትን ያላችሁት እና እኔም እያልኩሽ ያለሁትኝ ቀጥታ መታል አንቺ እንደዛ ልትልሽ አችልም። ያን ነገር አንቺም ልፈቅጅላት አችኝ። ግን ደግሞ ያ እንዳለ ሆኖ ደግሞ ይሆናል አይደል እንዳልሽው ይቅርታ ተጠያይቃችኋል ሁለታችሁም ከኤፍሬምም ከሷ ጋርም ይቅርታ ተጠያይቃችሁ ሰላም አወርዳችኋል። ግን እንደ በፊቱ አይነት ነገር እንዳይመጣ አብርሽ እንዳይጎዳ ነው የሱ ጉዳት አንቺንም ስለሚጎዳሽ ማለት ነው። ከሱ ጋርም ያነካካትን ነገር እንዳይኖር ባንቺ በኩል ምንም ነገር እንትን እንዳትል ነው እንጂ አንቺ እንደምትጠነቀቂለት እንደምታስቢለት ከማንም በላይ ከጎኑ እንዳለሽ ከኛ በላይ የሚያቅሰው የለም። እኛም ያንን ነው የምንፈልገው። ስለዚህ በነገሮች ያው መጠንቀቅ እንዳለብሽ እናሳውቅሽ ብለን ነው ዛሬ ጠራንሽ። ችግር የለም ስጋት አይግባችሁ። ማድረግ ያለብኝን አደርጋለሁኝ። እናንተ ስጋት እቀበላለሁ። ልክ ናችሁ በቦታችሁ። ለአብርሽ ከማሰባችሁ የተነሳ ነው። ልክ እንደ የራሳችሁ ጉዳይ አድርጋችሁ ስለተጨነቃችሁ በጣም አመሰግናለሁ ሁለታችሁንም ማለት ነው። እና ማድረግሽንም ስለመጣሽ እንደ ታዘሽ ያለንበት ድረስ መተሽ ስላካፈልሽን እናመሰግናለን። እኔም በጣም ነው የማመሰግነው። እኔም በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ። እሺ እናቴ በቃ እሺ።